ከመቶ ቀናት በላይ ዘለቀውና መላውን ዓለም በስጋት ውስጥ የከተተው የአሜሪካ ኢራን ጦርነት ባልተጠበቀ ሁኔታ በሁለቱ ሀገራት መካከል በተደረሰ ታሪካዊ የሰላም ስምምነት ሊደመደም ተቃርቧል። ፕሬዝዳንት ዶናልድ ትራምፕ ስምምነቱን ታላቅ ስኬት ሲሉ ጠርተውታል። ይሁን እንጂ ይህ ስምምነት ብዙዎችን ግራ ያጋቡ ጥያቄዎችን አስከትሏል። ዛሬ ማወቅ የሚገባንን ዋና ዋና ጉዳዮችን ባጭሩ እንመልስ። ኢራን ስምምነቱ እስራኤል በሊባኖስ የምታካሂደውን ወታደራዊ እርምጃ በአስቸኳይ ማቆምን ያካትታል ብትልም የእስራኤል መከላከያ ሚኒስትር ግን ጦራቸው በሊባኖስና በጋዛ ላልተገደበ ጊዜ እንደሚቆይ አስታውቋል። የሚገርመው ስምምነቱ ሊታወጅ ጥቂት ሰዓታት ሲቀሩት እስራኤል በቤይሩት ላይ የሰነዘረችው ጥቃት ፕሬዝዳንት ትራምፕ ክፉኛ አስቆጥቷል። ትራምፕ ለኔታንያሁ ባስተላለፉት መልእክት ያለምንም ማስተዋል የተሰነዘረ ጥቃት ሲሉ ክሱን አቅርበዋል። በአሁኑ ወቅት በራሱ በእስራኤል ውስጥ ኔታንያሁ ተሸንፏል፣ ኢራንም አሸንፋለች የሚሉ የውስጥ ትችቶች እየበረቱ ነው። የዓለም 1/5 ነዳጅ የሚያስተላልፈው የሆርሙዝ ሰርጥ ወዲያውኑ ተከፍቷል። ትራምፕ ለዓለም መርከቦች ሞተራቸውን አስነሱ ብለዋል። ነገር ግን በአንድ ጀንበር የዚህ ሰርጥ ጉዞ ሰላማዊ አይሆንም። መጀመሪያ በባህር መተላለፊያው ላይ የተጠመዱ ፈንጂዎች መጽዳት አለባቸው። ይህም ከጥቂት ሳምንታት እስከ ወራት ሊወስድ ይችላል። በተጨማሪም ኢራን የባህር ላይ አገልግሎት ክፍያ ለመጠየቅ በስምምነቱ የመጨረሻ ደቂቃዎች ላይ መደራደሯ ታውቋል። ሌላው ትኩረት የሚስበው ጉዳይ የጦርነቱ መነሻ የነበረው የኢራን የጦር መሳሪያ አቅም ነው። የኒውክሌር ጉዳይ በሚቀጥሉት 60 ቀናት ውስጥ የመጨረሻ ውሳኔ ያገኛል። ኢራን ዩራኒየምን ለሲቪል አገልግሎት ለኃይል ማመንጫ ብቻ እንድታበለጽግ ይፈቀድላታል። ነገር ግን በአሁኑ ወቅት ያላትን የ60% የበለጸገ ዩራኒየም ክምችት ምን እንደምታደርገው አሁንም ትልቅ አወዛጋቢ ነጥብ ነው። የሚሳኤል ፕሮግራምና ኢራን የምትደግፋቸው አማጽያን ቡድን ጉዳይም ሌላኛው ነው። ትራምፕ ቀደም ሲል የኢራንን ሚሳኤሎች አውድመናል፣ እንደ ሄዝቦላና ሁቲ ያሉ የኢራን አጋሮችንም አጥፍተናል ብለው የነበረ ቢሆንም አሁን በወጡ መረጃዎች መሰረት ሚሳኤልና የአጋር ኃይሎቿ ጉዳይ ከስምምነት አጀንዳው ላይ ሙሉ በሙሉ ተሰርዟል። ይህ ለቴህራን ትልቅ ዲፕሎማሲያዊ ድል ነው። ማዕቀቦች ወዲያውኑ አይነሱም። ነገር ግን በኢራን የነዳጅ ሽያጭ ላይ የተጣለው ገደብ ለጊዜው ይነሳል። ትልቁ ዜና ግን አሜሪካ በጦርነቱ ምክንያት በውጭ ሀገራት የታገደባትን የኢራንን $24 ቢሊዮን በ60 ቀናቱ የድርድር ሂደት ውስጥ ለመልቀቅ መስማማቷ ነው። ኢራን ይህንን ገንዘብ ለሀገር መልሶ ግንባታ እንደምትጠቀምበት ገልጻለች። ለዓለም ማህበረሰብ መልካሙ ዜና ይህ ነው። ስምምነቱ እንደተደረገ የዓለም የነዳጅ ዋጋ በ4% ወርዶ በአንድ በርሜል ከ$84 በታች ሆኗል። ይህም የዓለም ማዕከላዊ ባንኮች የነበረባቸውን የዋጋ ንረት ስጋት ቀርፎታል። የአሜሪካና የኤስያ አክሲዮን ገበያዎችም ትልቅ መነቃቃት አሳይተዋል። ይፋዩ የስምምነት ፊርማ በመጪው አርብ ሰኔ 19 በስዊዘርላንድ ይፈጸማል። ስምምነቱ በቀጠናው ላይ ሰላምን ያመጣል ወይስ እስራኤልና የምትደግፋቸው ቡድኖች ስምምነቱን ያፈርሱታል የሚለው ወደፊት የሚታይ ይሆናል።